ሰዎች አብረው ተቀምጠው ጌታው ይለዋል አቤት 9 ሆነን ዘምተን 12ታችን ስንሞት ስንት እንመለሳለን ይለዋል ግራ ይገባውና ምን አልከኝ 9 ሆነን ዘመትን እሺ 9 ሆናችሁ ዘመታችሁ 12ታችን ስንሞት ስንት እንመለሳለን ምን አባት እንመለሳለን ተበድረት ሞታለን ይቻላል ከሰሞኑ እንግዲህ አለፋ ጣቁሳ ሻውራ የሚባለው አካባቢ ላይ መከላከያ ወጥቶ ሲሄድ በአካባቢው ላይ የነበረው እንግዲህ እዛው ቦታ ላይ የነበረው ሁሉ ያው የደበቀው ህዝብን መስሎ የነበረው ሁሉ ወጥቶ የራሱን ከተማ ልክ እንደ ደብረ ታቦር ያወደመበት መሆኑን ነው የተሰማ ያለው። ጽንፈኛ ቡድኑ በመንግስት መስሪያ ቤቶች ላይ ጉዳት ማድረሱ ዛሬ ተነግሯል። የካቲት 21 ቀን 2018 ዓ.ም እንግዲህ ደልጊ የጣቁሳ ወረዳ የመንግስት ኮሚኒኬሽን ጽህፈት ቤት እንደገለጠው በማዕከላዊ ጎንደር ዞን በጣቁሳ ወረዳ ጽንፈኛ ቡድኑ የመንግስት ተቋማትን ማውደሙን ይናገራል። ይሄ እንደውም የደልጊ ብቻ ማለት ነው። የወረዳው ምክትል ዋና አስተዳዳሪ አቶ አስማማው አለኝ እንደተናገሩት በቀን 18/6/2018 በወረዳው ሻቢያና የወያኔ ተላላኪ የሆነው የጽንፈኛ ኃይሉ በመንግስትና በግለሰብ ንብረቶች ላይ ከፍተኛ ውድመት አድርሷል ብለዋል። በወረዳው ከ35 የመንግስት ተቋማት ውስጥ 28ቱ ተቋማት እንግዲህ ጉዳት የደረሰባቸው ሲሆን ሶስቱ ማለት ነው ሙሉ በሙሉ በሳት ተቃጥለዋል። ቀሪዎቹ 25ቱ ማለት ነው ተቋማትም የቁሳቁስ ውድመት በርና መስኮት ኮምፒውተሮች ሙሉ በሙሉ ከጥቅም ውጪ ሲሆኑ ተሽከርካሪዎችና ሰነዶችም እንዲሁም ሙሉ በሙሉ መውደማቸውን እንግዲህ ተነግሯል ማለት ነው። እነዚህ በመውደሙ ምክንያትም የመንግስት አገልግሎት ለመስጠት ያው አስቸጋሪ ስለሆነ ሙሉ በሙሉ እንግዲህ ተቋርጧል። ከዚህ ጋር በተያያዘም የወረዳው ሰላምና ደህንነት ጽህፈት ቤት ኃላፊ ሻለቃ ባሻ ማለደ ሽባባው አክለውም የጸጥታ መዋቅሩ ከህዝብ ላይ ተኩስ ላለመፍጠርና የህዝብን ደህንነት ለመጠበቅ ሲባል ከተማውን ለቆ በመውጣት ጽንፈኛ ቡድኑን እየተፋለመ በነበረበት ወቅት ሾልኮ ወደ ከተማው በመግባት የመንግስት ተቋማትን ሙሉ በሙሉ በሚባል ደረጃ አውድሟል፣ አቃጥሏል ብለዋል። የጽንፈኛ ቡድኑ ዋና ዓላማ የአማራ ህዝብ ነጻነትና የህዝቡ የልማት ጥያቄ ከሆነ የመንግስትን መሰረተ ልማቶች ሊያወድም አይገባውም ነበር። የጽንፈኛ ቡድኑ ዋና ዓላማው ግን መስረቅ፣ መዝረፍና ማቃጠል መሆኑን እየፈጸመ ያለ መሆኑን ይህ የተፈጸመው ድርጊት እንግዲህ ገላጭ መሆኑን ተናግሯል። የተከበራችሁ አድማጭ ተመልካቾቻችን ያ የመጀመሪያ መነሻ ሐሳቦችን ይዛችሁ ስታዩት ነው። ይሄንን ይዘው እንግዲህ እነመሳይና ሌሎች ሰዎች ደግሞ ድል በድል ሆንን እንዳደረግን ብለው ይፈክራሉ። ለምን? ድላቸው ህዝብ ሲጎሳቆል፣ ህዝብ ሲሞት፣ ህዝብ ሰላም ሲያጣና በዘላቂነት አማራ የሚባለውን ህዝብ በኢትዮጵያ ላይ የመጨረሻው የበታች ማድረግና ጠላት በቀላሉ አክሰስ የሚያደርገው በመላ ኢትዮጵያ የማይኖርበት የለም። ያንን ህዝብ በተለያየ ቦታ ላይ እየገደሉ ምን እያሉ ቀሰቀሱት። ለሌሎችም ደግሞ እንደ ገዢ እንደ ምንድነው የቅኝ ግዛት አድራጊ በማለት አማራውን ከመላው ኢትዮጵያ የመነጠልና የማጥፋት ሴራ ሲሰራ ኖረ። በዛ ሞቲቬት ተደርጎ የተቀሰቀሰው ወጣት ደግሞ እንደገና የራሱን ንብረት እያቃጠለ በዘላቂነት ሌላ ቦታ ላይ ሲገደል የነበረው ራሳቸው ያስገደሉትን ቀስቅሰውት እንደገና ከዛ ወደ ባሰ መከራ እንዲገባና በቤቱ በራሱ ልጆች በራሱ ወንድሞች እንኳን እንዲጠፋ መደረጉ ቁስሉን የባሰ እያሰፋው ጉስቁልናውን የባሰ እያሰፋው ሄዶ ከዛም ቀጣይ ለሀገሪቱ አንድ የማይድን በሽታ አድርጎ ለመፍጠር የሚደረግ ነገር ነው። ተከበራችሁ አሁን የምታስታውሱት ቅማንት በማለት ዛጣየ ላይ የኦሮሞ የከሚሴ ኦሮሞ በማለት ከዛም ደግሞ የሽናሻ እንደዚህ ብለው በመተከል ዙሪያ ላይ 3 ጉልቻዎች ተጥዶ ሲያነዱት የነበረ ማህበረሰብ ነው አማራ ክልልን። ከዛ ቀጥሎ አሁን የሚሰራውን ስታዩት እስከዛሬ ድረስ የ3 ዓመቱ አልበቃ ሲል በቃ አነሰ ተብሎ የተነሳውን ነገር እየተከተሉ ማጥፋት የማን እቅድ የማን ሴራ እንደሆነ ይታወቃል ማለት ነው። እኔ እንደ ጉባለች በተደጋጋሚ አብዝቼ የተናገርኩት ነገር ነው። ዛሬም ግን አስተውሎቱ የተወሰደበት እጅግ አሳዛኝ በቃ የሆነ ዘመኑ ራሱ ሰው ከወደቀበት እንኳን ተነስቶ ራሱን መንከባከብ የማይችልበት አቋቋማችንና ሂደታችን በሙሉ አሳፋሪ ደረጃ ላይ እየደረሰበት መሆኑን እናያለን። እና ይህን መልእክት በተለይ ለሻቢያ ሰዎች ደስታቸው ነው። እነ መሳይ እነ ፋሲሌን ዓለም እነ ወንድማገኝ ኤምኤሶች እነ ድብኝት ደረጃ ምናልባት አጥፍቶ ለመጥፋት ተስፋ ለቆረጠ ሰው ወል ጥሩ ነው። ልኑር ያለና ችግሩ ይፈታ ብሎ እንደሚል ሰው ግን በጣም የሚያሳፍር ነውና
በዚህ እንደ አማራ ሆናችሁ የምታወሩ ሰዎች ለዚህ ችግር ገንዘብ የምታዋጡ ሰዎች እንግዲህ ውጤታችሁን በደንብ ይዩት። ባለፈው ደብረ ታቦርን አሁን ደግሞ ደልጊን እንግዲህ ነገ ወር ሻውሮ አካባቢ ደግሞ የሆነውን እንሰማለን። ሌላም በተቻለ አቅም እንግዲህ ከተሞችን እየገቡ ደግሞ ማውደም ነው የተጀመረው። ቀደም ሰሌጡ ሲቃጠል ካልሰማችሁ፣ ነዳጅ ሲቃጠል፣ ቦቴዎች ሲቃጠሉ፣ ሰዎች መምህራን ሲጨፈጨፉ፣ ተማሪዎች ከትምህርት ገበታቸው ሲገለሉ፣ መሰረተ ልማቶች በሙሉ ሲስተጓጎሉ፣ ማዳበሪያ ተሰርቆ ሲሸጥ፣ ገበሬዎች በሰላም ወጣው እንዳይገቡ ሲደረጉ፣ እነዛ ሴቶች ሁሉ ሲጨፈጨፉ፣ ያ ሁሉ ካልገባችሁ፣ እናቶቻችን ሲደፈሩ፣ የሚታከሙባቸው የሚወልዱባቸው የጤና ተቋማት በሙሉ ሲወድሙ ካልገባችሁ እንግዲህ ይግባችሁ። እኔ እንኳን ደስ አላችሁ። በቃ እናንተ ዲያስፖራው ናችሁ፣ ውጭ ሀገር መሆናችሁ፣ የእናንተ ፖለቲከኛ መሆን፣ የእናንተ ምሁር መባል፣ የእናንተ ታጋይ የኦሮሞ ነጻነት አባት መሆን ይኸው ለዛ ህዝብ እንደ ህዝብ የመጀመሪያውን ታዋርዳላችሁ። ቀጥሎ ለኢትዮጵያ ህዝብ እንዳለ ለመንግስትም፣ ለሁሉም ለማንኛውም ነገር ይሄን ነገር ታደርጋላችሁ። እንኳን ደስ አላችሁ። ይሄ ውርደት በእናንተ አስተዋጽኦ የተጻፈ ስለሆነ ማለት ነው። እና እዛ የሚያለቅሱ እናት አባቶቼ እዛ የሚያለቅሱ በተለያየ ቦታ ላይ በታች ተደርጎ እንደዚህ እንዲሆን አስተዋጽኦ የምታደርጉ እናሱን መሰል ነገር ላይ ላላችሁ ሰዎች የእናት አባቶች እንባ በየመንገዱ የሚደርስባቸው መከራ የሚጋፈጡ በተፈናቅለው በካምፕ ላይ ላሉ ሰዎች የነሱ እንባ፣ የህፃናት እንባ፣ የወላዶች እንባ፣ የሽማግሌዎች ጧሪ ያጡ እናት አባቶች እንባ፣ የተቋማት እንባ፣ የትምህርት ቤቶች እንባ፣ የመምህራን እንባ፣ የሽማግሌዎች እንባ፣ በበጎ የሄዱ መልካም ሰዎችን በሃይማኖት በየትኛውም ቦታ ላይ በጎን በመያዛቸው ብቻ ባንዳ እየተባሉ በወራሪዎች የተጨፈጨፉት እህት ወንድሞቼ እንባ ይፋረዳችሁ። ይህንን ያቀጣጠላችሁ ይህንን የሀገሬን ህዝብ መከራ ለማብዛት የምትሰሩ የምታሰሩ የምትሰሙ በማወቅም ይሁን ባለማወቅ ይህንን የምትደግፍ ሁሉ መድኃኔዓለም ይሄው በዐቢይ ጾሙ ይሁንበትና እግዚአብሔር ማት ያወርድባችሁ። ባይላችሁበትም ሀገር ቢሆን ካስጠጋችሁ ሀገር ጀምሮ እግዚአብሔር ንፋሱን መቀየር ይችላል። የእሱ አመጣጥ ምንም እኔ በመሳሪያ አይደለም በዶላር አይደለም ማምነው፣ ብቻ እግዚአብሔር ያውቅበታል። እግዚአብሔር ይፍረድ። በዚህ የምታስቀሩት ምንም ነገር ግን የለም። ዛሬ ልዳን ያለ ለራሱ ሲል ራሱን ይመዝን፣ ራሱን ከቆሻሻ ነገር ይጠብቅ፣ አፉንም አንደበቱንም ያንጻ። በቆሻሻ በነውር ላይ የሄደ ሁሉ ይሄው የዐቢይ ጾም መርገም በሙሉ ባለበት ላይ ይፍሰስ ነው የምለው። ምክንያቱም አሁን የመጨረሻው ሰዓት ላይ እንዳንኖር ያደረገን ትልቁና የመጨረሻው ፈተና ላይ ነው። ዘላለማዊ ሞትን እንድንሞት ለዚህ ተግባር የምሰሩ ክፉዎች ሁሉ መድኃኔዓለም ይፍረድባችሁ። የምትመኩበትን ነገር ሁሉ ያሳጣችሁ። የእናት አባቶች እንባ፣ የህፃናት እንባ፣ የወላዶች እንባ እዚህ በራሳቸው ምድር ላይ በቤታቸው ወጥተው እንዳይገቡ እያደረጋችሁ ሁሉ ለዛ አስተዋጽኦ የምታደርጉ ሁሉ እግዚአብሔር ይፍረድባችሁ። ደረሱበት እንደ ኢትዮጵያ እንዲህ ትልቅ ናት ወይ? ኢትዮጵያ በጣም አስቀናችን ትልቅ ሀገር ናት። በነገራችን ላይ ቀደም ሲል አንተ በተደጋጋሚ ስለ አዲስ አበባ ስታነሳ አንድ ነገር በደንብ እየታየን ያለው ለኢትዮጵያ ህዝብም ለዓለምም የውጭ ዜጎችም አዲስ አበባን ያዩና ጭራሽ አንዳንዱማ እስከ ማልቀስ ሁሉ የደረሱበት እንደ ኢትዮጵያ እንዲህ ትልቅ ናት ወይ? ኢትዮጵያ በጣም አስቀናችን ትልቅ ሀገር ናት። በነገራችን ላይ ቀደም ሲል አንተ ሲነሳ ምን ብሎበት የአማራን ህዝብ መሰረታዊ ጥያቄዎች በሰላማዊ መንገድ ልናስመልስ አልችልም። እናንተ ግን ሲነሳ ምን ብሎበት የአማራን ህዝብ መሰረታዊ ጥያቄዎች በሰላማዊ መንገድ ልናስመልስ አልችልም። የአብይ አህመድ መንገድ ሊያስመልስ አይችልም። በጦርነት ነው፣ በክንዳችን ነው፣ በመሳሪያችን የምናስመልስ። ወልቃይት ጠገዴን፣ ራያን አብይ ለቲፒኤልኤፍ ሊሰጥ ነው ነበር አይደለ? ትግሉ ትሪገሪንግ እንትን ዛሬ ያንን ሁሉ ማነሳሳት ከፈጠረበት በኋላ ወልቃይት ጠገዴ ቁራሽ መሬት ነው አለ ማለት ነው። ይሄ አካል የአማራ መሰረታዊ ጥያቄ የተባሉ ጉዳዮችን ይደርሳሉ ብሎ ተዋቸው ነው ቶሎ ወልቃይት ምናምን ያን ላይ ማለት ግን ቀላል ነገር አይደለም። የወልቃይት ጥያቄ የብዙ ነገራችን ዲፋይን ማለት 4 ኪሎ ከገባን በኋላ አዚፍ ማለት ኢትዮጵያ በጣም ትልቅ ሀገር ናት። ቀንዱ ደግሞ በጣም ሶፊስቲኬሽን የበዛበት ብዙ አክተሮች ያሉበት እንትን ነው። ዝም ብለህ መሳሪያ ስለወዘወዝክና 4 ኪሎ ገባን በኋላ ብለህ ዝም ብለህ ዊሽ ሊስት ውስጥ የሆኑ ነገሮችን ስላስቀምጥክ ሀገር 4 ኪሎ ቤተ መንግስት መቀየር የሚባል ነገሮች እንዲህ በቀልድ የሚመጡ አይደሉም። ለተላላኪነት እንዲመች ሲባል ግን ፕራዮሪታይዝ ተደርገው ትላንት ወደ ጦርነት ከተቱን የተባሉ ጥያቄዎችን ግን ዛሬ የቁራሽ መሬት ይሹ አድርገሽ ትዘጋቸዋለህ ማለት። ቁራሽ መሬት ለማለት በዚህ ደረጃ እንኳን እንዴት ተመታለኝ? የላኪዎቹ ጫና ነው እኔ የምልህ ላይ እዚህ ሰሞኑን ተመሰረተ በሚባል አንድነት ምናምን ጉዳይ ላይ
የወልቃይትን የአማራ መሰረታዊ አጀንዳዎች ላይ ያሉ ጉዳዮችን የእጅ መንሻ ተሰጥተዋል ብዬ ነው እኔ ማምነው። ትናንት ግን ሲነሳ ምን ብሎበት ነው